ጸሎት እንጸልያለን። አንዱ ከትምህርታችን አንዱ ክፍል እሱ ነው። እግዚአብሔር ይባረክ። የኛ ስልጣን ይፈለጋል። ሙሴ ጋር ሄደው እግዚአብሔር በትር የሰጠው ለሱ ስለሆነ ነው። እሱ ስላላስተዋለ ከበትር ጋር ይጮህ ነበር። ግን ደስ የሚለው ነገር እግዚአብሔር ሪማይንድ አረገው። ላንተ ነው የሰጠኸው፣ ብዙ ድል ነስተህበታል፣ አሁን ባህሩን ምታ ክፈልላቸው ይላል። መክፈያው እጁ ላይ ያለ ህዝብ ሰውን እንዲሻገሩ ይጸልያል። እግዚአብሔር የተመሰገነ ይሁንና ከዚህ በኋላ ለፕሮግራም ብቻ ሳይሆን በቤታችሁ፣ በአካባቢያችሁ፣ ጎረቤቶቻችሁ በእናንተ ስልጣን ይረፉ፣ ጤና ይሁኑ። እግዚአብሔር ይባረክ። በዚህ ባነበብነው ክፍል የሰው ልጅ ማን እንደሆነ ይሉታል ብሎ ኢየሱስ ራሱ ነው የጠየቀው። የሰው ልጅ ማን እንደሆነ ይሉታል። ግልጽ የሆነውን ሰፈር ውስጥ የታወቀውን የማማከሊት ልጅ አባቱ ዮሴፍ ተብሎ በሰፈር የሚታወቀውን ከመወለዱ ጀምሮ እስኪያድግ ድረስ በአካባቢው የታወቀው ኢየሱስ ክርስቶስ የተለመደውን ማንነቱን የጥያቄ መነሻ አድርጎ ሂድን የሆነውን አምላካዊ ማንነቱን መመለሳቸውን ቼክ ለማድረግ የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። በጣም ዋይዝ በሆነ መንገድ ነው የጠየቀው። አንድ ወንድማችን ዶክተር ማሙሻ ሲናገር አንድ ሰው ወደ ጌታ እንዴት እንዳመጣው ሲነግረኝ ልጁንም አውቀዋለሁ። ስለ አማኞች የተሰጠን ምስል ጥሩ አልነበረም አለና እኔ ወደ ተወለድኩበት ቦታ መጣለ እና በሩቅ ምፈራቸው አይነት ሰው እንደሆነ አልገባኝም አለ። በእንግድነት እብናት የምትባል ቦታ መጥቶ ነው አለ። ከዛ ቁጭ ብለን ስናወራ ቀስ ብሎ አዘናግቶ ጠየቀኝ አለ። ድንገት መጽሐፍ ቅዱስ አንብበህ ታውቃለህ አለህ አለኝ አለ። ከዛ በኋላ ሊለው የፈለገው ነገር አልዳንክም ነው፣ ኢየሱስን ተቀበል ሊለው ነው። እሱ ደግሞ ሃይማኖት አለኝ ብሎ ያምናል። በቃ አትናገሩኝ ነው የሚለው። ቅድመ ግንዛቤዎች አሉ። አንዳንድ ጊዜ ቀድሞን የገባብን እውቀት ለሌላው ትክክለኛ እውቀት መገፍተሪያ ነው የሚሆነው። እሺ፣ ኔትወርኩ ትንሽ ይሽከረከራል። ምናልባት ዛሬ ታብታብ በደንብ አላረግንም። ድምጼ ይሰማል? ልቀጥል? ይሽከረከራል እኔ ጋ እና ኔትወርኩ እሺ፣ ጌታ ይባረክ። ስለዚህ መጽሐፍ ቅዱስ አለ ሲል ትንሽ እንደ ማንገራገር እንደ ቁጣም አረገኝና አለ አልኩት አለ። ከዛ ቀስ ብሎ መጽሐፍ ቅዱስ አንብበሃል ሲልኝ አዎ አልከዋል። ግን እኮ መጽሐፍ ቅዱስም የለውም ደግሞ አንብቦ አያውቅም። በቃ ሁሉንም አለኝ አንብቤ ያለው አለ። ከዛ ቀስ ብሎ ነገረኝ አለ። ለተቀበሉት ሁሉ ግን በስሙ ለሚያምኑ ያው እንደምታውቀው እንዳነበብከው አለኝ አለ። እንዳላነበበው ያውቃል፣ ዋሽቶታል። አያችሁ፣ መከላከል ጥቃት አንዳንድ ጊዜ ይመስለናል። ለኢየሱስ መረታት፣ ለወንጌል እጅ መስጠት በቃ መሸነፍ ነው ይመስለና፣ ግን ለሱ መሸነፍ ማለት ለብዙ ነገር አሸናፊ መሆን ነው። እግዚአብሔር ይባረክ። ሰዎች ለኢየሱስ ሳይሸነፉ ለሱ ጊዜ ሳይሰጡ ይቆዩና ተገደው ግን ለሰይጣንም ለኃጢአትም ለዘላለምም ቃጠሎ ሰዓት አልፈው ይሰጣሉ። በኋላ ቀስ ብሎ አባብሎ ነገረኝ አለ።
እና አገሩን ለቆ ሊሄድ ሻንጣውን ጠቅልሎ ባለበት ሁኔታ ሌሊት እንቅልፍ አጣኋል። የተነገረኝ መልእክት ነካኛል እና ላወራችሁ የፈለግኩት ነገር አንድን ሰው ቀጥ ብላችሁ አልዳንክም፣ ክርስቲያን አይደለህም፣ ኢየሱስ አልገባህም ብትሉት በጣም ኦፌንሲቭ እንደሚሆንበት ቀድሞ አውቃለሁ ስለሚል እንቅፋት ይሆናል እና በዚህ ጊዜ ነው ቀስ አድርጎ ነገረው ሰውየው። ያ መልእክት ግን አላሳደረኝም አለ። በሌሊት ተሳፍሮ ሳይሄድ ደረስኩና የነገርከኝ ነገር አላስተኛኝ ብለዋል አልኩት አለ። ይሄ ማለት መንፈስ ቅዱስ ነው አለኝ አለ። በኋላ ይተርካል። መቼም ጌታ ይባረክ። አንዳንዴ ማንን ወደ አገልግሎት ማንን ወደ እግዚአብሔር መንግሥት እንደምናመጣ አናቅም። በኋላ ነገረው። ይሄ ማለት መንፈስ ቅዱስ ነው አለው። እጁን አንስቶ ጌታን ተቀበለና እንዲህ አይነት አገልጋይ ያፈራልን ማለት ነው። እግዚአብሔር የተባረከ ይሁን። ይህንን ያነሳሁት ይህን ጥያቄ ኢየሱስ የጠየቀው ሰፈር ውስጥ የተወራውን ወሬ ለመስማት አይደለም። ይሄ ጥያቄ የተጠየቀው ደቀ መዛሙርት ዋጋ ለከፈሉ ሰዎች ነው። ክርስቲያን ነኝ ለሚሉ፣ ከኢየሱስ ጋር አብረው የሚወጡ የሚገቡ፣ ከአባቶቻቸው ይልቅ ለኢየሱስ ያደሉ፣ እሱ ጥሩ ኑሮ ሳይኖር ተንከራታች ሆኖ እያለ ኢየሱስ ከእሱ ጋር ለመንከራተት ዋጋ ለመክፈል ነው የመጡት። እንዲህ አይነትን ትልቅ ዋጋ ትልቅ ኮሚትመንት ያለውን ለቤተ ክርስቲያኑ አገልግሎት የሚሆን ገንዘብ በጣም የሚሰጠውን ሰው አይ እኔ አልገባውህም፣ እውነት አልተገለጠልህም ብትሉት ብው ነው የሚለው፣ ትቷችሁ ሊሄድ ይችላል። ግን ኢየሱስ ክርስቶስ መረብ ለጣሉ አባት እናቶቻቸውን ድንገት ትተው ከኢየሱስ ጋር ተከትለው ለወጡ ለነዚህ ሰዎች አልገባኋችሁም፣ አላወቃችሁኝም፣ የተከተላችሁበት ዕውቀት ትክክል አይደለም ለማለት ቀጥታ ለመናገር ስላልፈለገ ምንድን ነው ያላቸው? ሰሞኑን እንጀራ አብዝቼ ሰዎች በልተው ተገርመዋል። ከዚህ የተነሳ ሰፈሩ ምን ብሎ አወራ? ምንድን ነው እየተነገረ ያለው? ከዚህ አገልግሎት በፊት ከዚህ ቃል በፊት ኢየሱስ ክርስቶስ 2 ዓሣና 5 እንጀራ አብዝቶ ሰዎችን ሁሉ አስገርመዋል። ስለዚህ በብሉይ ኪዳን ካለ አንዳንድ ኤክስፒሪየንስ ነቢያቶች ካደረጉት ነገር ተነስተው ኢየሱስን ጠርጥረውታል። የሚገርም እኮ ነው። 2 ዓሣና 5 እንጀራ ለአንድ ሰው ብቻ ነው ሰውየው ለራሱ ይዞት የመጣው። ነገር ግን በዛና ሰዎች በልተውት 12 መሶብ ተረፈ። እንዴት ነው ሊሆን የሚችለው? ማን ቢሆን ነው ይህንን ያደረገው? በምድረ በዳ ነው። እግዚአብሔር ይባል። እግረ መንገድ ልንገራችሁ፣ አንዳንድ ጊዜ ትምህርት ብቻ ሳይሆን መልእክትም ያስፈልጋል ለአድማጩ እየተጽናና እንዲሰማ። ወደ ምድረ በዳ ኢየሱስን ተከትለውታል። ሲከተሉት መሶብ አልያዘም፣ እንጀራ አልያዘም። ነገር ግን በአገልግሎቱ ሰዎች ተርበዋል። እየሰበከ እያለ በማስታወሻ ተጽፎ ይመስለኛል፣ ጌታ ኢየሱስ ሆይ እባክህ መልእክትህን አሳጥረው፣ ስፍራው ምድረ በዳ ነው፣ ቀኑ መሽቷል አሉት። እሱ ስብከቱን ቀጠለ። ሲጨርስ ምድረ በዳ ነው ስፍራው፣ ቀኑ መሽቷል። ነገር ግን እግዚአብሔር የተመሰገነ ይሆን፣ ቀኑን ያዩ ሰዎች፣ ቦታውን ያዩ ሰዎች ሕዝቡ ይሰናበታሉ። እግዚአብሔር ይባረክ። ኢየሱስ ክርስቶስ ግን ጊዜውንም አላየም፣ ቦታውንም አላየም። አባቱን አሻቅቦ አይቶ 2 ዓሣና 5 እንጀራ አብዝቶ ሰዎችን ባረካቸው። እግረ መንገዴን ጊዜም ቦታም አትዩ፣ አሻቅባችሁ እዩ። ያላችሁበት ቦታ ያላችሁበት ሁኔታችሁ በእርሱ ስለሚለወጥ በዚህ እግረ መንገዴን ይህንን መልእክት ልንገራችሁ። አሻቅበን እንይ። ቦታው ጊዜው ማይመች ቢሆንም አሻቅበን ስናይ ከሰማይ ቦታው ሊሰጠው የማይችለውን ነገር፣ ጊዜው ሊሰጠው የማይችለውን ነገር የሚሰጥ አምላክ አለን። ክብር ለእግዚአብሔር ይሆን። ስለዚህ አይዞን። አሜን አሜን። ክብር ለእግዚአብሔር ይሆን። አሻቅቦ አየ ይላል። ጊዜ ካያችሁ ገደል ውስጥ ነው የምትገቡት። ሰዓት ካያችሁ፣ ሁኔታው ዘመኑን ካያችሁ፣ ቦታ ካያችሁ፣ ያለንበት ቦታ ምንም ሊሰጥ የሚችል ላይሆን ይችላል። ግን ደስ ይበላችሁ፣ የመሥዋዕቱን በግ እግዚአብሔር ያዘጋጃል ያለ አምላክ በግ ሊሰጥ የማይችል ተራራ ላይ በግ ያስገኘ አምላክ አለን። አይ ዶንት ኖ ማን ይሄ መልእክት እንደሚያስፈልገው አላውቅም።
የመስዋዕቱን በግ እግዚአብሔር ያዘጋጃል። አሜን። ክብር ለእግዚአብሔር ይሁን። እየተጽናና እንድንማር ነው ጌታ ይህንን መልእክት፣ ሰበር መልእክት የነገረን። ቦታው በግ ሊሰጥ አይችልም። የይስሐቅን ፊውቸር የሚወስን በግ ነው። ዝም ብሎ በግ አይደለም። በጉ ባይገኝ አመድ ሆኖ ይቀር ነበር። ይስሐቅ ሲሰዋ ተቃጥሎ ነው የሚወገደው። ያንን ሊደረግበት ይችላል። አንዳንድ ጊዜ የልጆቻችንን ጥያቄ እኛ መመለስ ላንችል እንችላለን። የልጆቻችንን ፊውቸር የሚወስን ጥያቄ ተጠይቀን አቅም ልናጣ እንችላል። ብዙ ጊዜ አቅም ያጣሁበት ጊዜ ነበር። ነገር ግን አቅም ያለው እግዚአብሔር አባት የማይመልሰውን እናት የማትመልሰውን ነገር መመለስ የሚችል አምላክ አለን። ክብር ለእግዚአብሔር ይሁን። ስለዚህ የይስሐቅን ፊውቸር የሚወስን ነው። ጠርጥሯል። የመስዋዕቱ እሳቱ አለ፣ እንጨቱ አለ፣ የመስዋዕቱ በጌታ አለ ሲለው አንጀት የሚያባባ ነው። ነገር ግን እግዚአብሔር ይመስገን ልጁን አየውና የመስዋዕቱን በግ እግዚአብሔር ያዘጋጃል። ፊውቸርህን የሚወስን አመድ ከመሆን የሚያድንህ ያንተን ስትጠይቀኝ እኔን የሚያስደነግጠውን የልጄን ጥያቄ ያንተን ፊውቸር የሚወስን መስዋዕት እግዚአብሔር ያዘጋጃል። እንደተባለውም አሉም ሄዱም ይላል። ክብር ለእግዚአብሔር ይሁን። ይሄንን ብላችሁ ሂዱ፣ ይሄንን ብላችሁ ተኙ። እግዚአብሔር ይባረክ። ይሄንን አሉ ሄዱም ይላል። አንዳንድ ጊዜ አምነን እንተኛ። ይሄንን አሉ ሄዱም። ሲሄዱም እግዚአብሔር ይመስገን እዚያ ቦታ ላይ ወንድማችን ቢሾፕ ዳዊት ሲሰብክ ምን አለ? ድኩላ ቢሆን እዛ ይቻል ነበራል። የመስዋዕቱን ድኩላ እግዚአብሔር በጣም ፈኒ በሆነ መንገድ ነው ያቀረበው። የመስዋዕቱን ድኩላ ያዘጋጃል ቢባል ቦታው ሊሰጥ ይችላል። በግ ግን እዚያ በረሃ ላይ አይገኝም። ግን ደስ የሚለው ቦታው የማይሰጠውን ነገር እንዲያስገኝ ማዘዝ የሚችል ጌታ በጉን አስሮ አቆየለት። ሽማግሌው ከበጋ እንዳይሯሯጥ፣ ወገቡ የጎበጠ ሰው በግ እንዳያሯሩጥ መልሱን አስሮ አገኘው። በኤሳቤክ ታስሮ አገኘው። ወስዶ መስዋዕት አረገው። የይስሐቅ ፊውቸር ከተገኘው በግ የተነሳ ተስተካከለ። ክብር ለእግዚአብሔር ይሆን። በዚህም ስፍራ ኢየሱስን ምንም ሳይሉ የሚያገኙትን ሳያስቡ የተከተሉት እግዚአብሔር ይመስገን። አደራችሁን፣ ኢየሱስ ከሚሰጠው በላይ እሱ ራሱ በረከት ነው። የሚሰጠን ነገር ከሱ ያነሰ ነው። ስለዚህ ስለሆነ ነገር አትከተሉት። ከክርስቶስ የምናገኘው ነገር ከሱ ያነሰ ነው። እሱ ነው ትልቁ ስጦታችን፣ እሱን መከተል። ይሄ ደግ ሕዝብ ነው። ሞሰብ ይዞ ያላየውን ሕዝብ ተከትሎ የሄደ በሕይወትነቱ ወደ ምድረ በዳ ፈቀቅ ሲል ምን ልታገኙ ትችላላችሁ? ወደዚያ ስፍራ ፈቀቅ አሉ። ደስ የሚለው ነገር በምድረ በዳ እሱን ፈልገው ሲሄዱ ያልሆነ ቦታ ላይ መብል ተገኘ ማለት ነው። ሰብኬማ አገልግያቸውማ እየተከዙ እንዲሄዱ አልተዋቸውም አለ። እግዚአብሔር ይባረክ። እራራላቸዋለሁ። ጌታ ኢየሱስ ብዙ ሰዎች እኔን ብለው ይራራሉ፣ ከንፈር መምጠጥ ላይ ይመለሳሉ። ለምጻሙን አየው፣ ራራለት፣ እጁን ዘረጋ፣ ፈወሰው ይላል። ሙሉ ነው የኢየሱስ ርኅራኄ። ያየናል፣ ይራራል፣ እጁን ይዘረጋል። ብዙ ሰዎች ያዩናል፣ እኔን ይላሉ፣ እሱ ጋር ይቀራሉ። እግዚአብሔር አቅምም ስለሌላቸው ሊሆን ይችላል። እግዚአብሔር ግን ያያል፣ ይራራል፣ እጁን ይዘረጋል። ክብር ለእግዚአብሔር ይሆን። ስለዚህ በዚያ ስፍራ ራራላቸው። ልጆቻቸው ሲያለቅሱ ሲሰበኩ ቆይተው እግዚአብሔር ግድ የላችሁም፣ ሰማያዊ ነገር በሕይወታችሁ ገኖ ሌላው መከተሉ አይቀሬ ነው። እግዚአብሔር የተመሰገነ ይሆን። ስለዚህ ደስ የሚለው ነገር አበላቸው፣ ጠገቡ። ሁሉም ጠግበው ሲጨርሱ ለታሪክ እንዲሆን የተረፈው ሲሰበሰብ የተነሳበት የአንድ ምሳቃ የተረፈ ደግሞ ሰው ሁሉ ሆድ ውስጥ ገብቶ ጥግብ ብለው 12 ሞሰብ ተነሳ። ስለዚህ ዝም ብሎ አይደለም ብለው ኢየሱስን አሰቡ። ስፍራው ምድረ በዳ ነው፣ ጊዜው መሽቷል። ግን ኢየሱስ እዚህ አለ። ይምሽ ጊዜው። አቤት ክፉ ዘመን በሉ። ዘመን አይከፋበትም የኛ ኢየሱስ። ስፍራ ምድረ በዳ ነው፣ የማይቻለው ይቻላል። ክብር ለእግዚአብሔር ይሁን። ጊዜ አናይም፣ ቦታ አናይም፣ ነገር ለዋጩን እናያለን። ክብር ለእግዚአብሔር ይሁን። ከዚህ ነው የተነሱት። ጥሩ ነው፣ ጥሩ ቲፕ ነው ይሄ። ተጽናንተን ተስፋ እያለን ስብከት እንድንሰማ ነው። እግዚአብሔር ይባረክ። ሰዎች እንዲጽናኑ አድሬስ የሚያደርግ መልእክትም አስፈላጊ ነው።
በጣም የምናደላው ግን ከሞት በኋላ ስላለው ትልቅ ነገር ነው። ክብር ለእግዚአብሔር ይሁን። ትልቅ ነገር የሰጠ ጌታ ጨምሮ ሌላውን ይሰጠናል። ኢየሱስን የሰጠን በሱ ስቃይ እኛን ያዳነ ከእርሱ ጋር ሌላውን ጨምሮ ይሰጠናል። እግዚአብሔር ይባረክ። ስለዚህ ይህንን የሰራ ኢየሱስ ነው። ሰዎችን አስገርሟል፣ አስደንቋቸዋል። ስለዚህ ወሬው ይወራ ነበር። በቃ ኢየሱስ ክርስቶስ ማን ቢሆን ነው? ዝም ብሎ አይነት ሰው መስሎን እንዳይሆን፣ እኛ ሰፈር ቢወለድም በሌላ ቅርጽ ኤልያስ ቢሆንስ የመጣው? ሰዎች ዳግመኛ ይወለዳሉ ተብሎ ይታሰባል። የሞተው ሰው ወደ ህንድ ብትሄዱ ላሞች የተከበሩ ናቸው። ለምን አያቴ ሊሆን ይችላል በሌላ ፎርም መጥቶ ይላሉ። እና እንዲህ አይነት እምነት ይሄ የሩቅ ምስራቅ አይነት አስተሳሰብ ነውና በዛም ዘመን እንደሱ ይታመናል። እና አንዳንድ የብሉይ ኪዳን ነቢያቶች ደግሞ የት ሄደው እንደሞቱ አይታወቅም። ኤልያስም መጽሐፉ ነግሮን እንጂ እንደወጣ የቀረ ነው ይመስለው። እንዲያውም የነቢያት ልጆች መጥተው ኤልሳን እንፈልገው ሲሉት አይቶታል። እሱ ሲነጠቅ በኤልሳና በወሳጁ በኩል ነው የታወቀው። በኋላ ጸሐፊው ሲጽፍ ነው የት እንደሄደ የነገረን፣ መነጠቁን፣ በሳት ሰረገላ መነጠቁን የሚነግረን። በዚህ አይነት ነገር ዲሳፒር ያደረጉ ናቸው። እነዚህን ሰዎች በዛ ፎርም መጥቶ ቢሆንስ ኢየሱስ? እንዲህ አይነት ጥያቄ ይደረግ ስለነበር ጌታ ኢየሱስ ክርስቶስ ጠየቃቸው ደቀ መዛሙርትን፣ ቀጥታ ወደ ገደለው እንዳይሄድ፣ ኦፌንድ እንዳይሆኑ። ለዚህ ነው አንዳንድ ጊዜ መልእክታችን በጥንቃቄ የሚሆነው፣ ሰዎችን ኦፌንድ የሚያደርግ አይነት አፕሮች እንዳይኖርን በተቻለ መጠን። መንፈስ ቅዱስ አንዳንድ ጊዜ በጣም ባልተጠበቀ መንገድ ሊሰራብን ይችላል። ሁል ጊዜ ግን ከስጋችን መተን ሰዎችን በሚያስጨንቅ ሁኔታ አፕሮች አናርጋች። ለልጆቻችን መድኃኒት ስናውጥ ከጠጣ ጠጣ አንልም። መድኃኒት አምራቾች ደግሞ በጣም ጎመዝዘውን መድኃኒት ኮትድ ያደርጉታል። ሹገር ኮትድ ይሆናል። ተሳስታችሁ ሰብራችሁት ምላሳችሁ ውስጥ ከገባ በቃ ቀኑን ሁሉ ሲመራችሁ፣ ግን ኮትድ ሆኖ እንዲዋጥ ነው። በተቻለን መጠን አንዳንድ ጊዜ በሆነ አይነት አቀራረብ ሊመጣ ይችላል። ለሱ ቦታ እንስጥ። ዮሐንስ የፉኝት ልጆች እያለ መጥቷል። አንዳንድ የሚያስፈልግበት ጊዜ ይሆናል። ግን በተቻለን መጠን ግን አፕሮቻችን ሰውየውን የሚማርክ መሆን አለበት። ለልጆቻችን መድኃኒት እንዲውጥ፣ ለምንድነው ትኩሳቱ እንዲወገድ የግድ መድኃኒቱ ደሙ ጋር እንዲቀላቀል እናባብለዋለን። እንዲያውም የሆነ ነገር ያደርጋሉ ሰዎች፣ ሀባብ የሆነ ነገር አዘጋጅተው ይቦረቦሩትና በዛ ውስጥ ስትሮው አሳልፈው ቢልቃጥ ውስጥ እንዲውጥ ያደርጉታል ልጁን። ለምን እንደሆነ ታውቃላችሁ? እሱ ሀባብ እየመጠጠ ነው። ትንሽ ግር ቢለውም ሙልጭ አድርጎ ይወስደዋል። መድኃኒቱን እምቢ እያለ እየደፋ ስለሚያስቸግር በሽታው እንዳይቀጥል ነው። አባቶች እንደዛ በጥንቃቄ፣ እናቶች ሀባብ ቀደው እሱ ፍሬ እየጠጣ በሚመስለው ሁኔታ በጀርባው የመድኃኒት ቢልቅያጥ አዘጋጅተው እዛ እንዲመጥ ያደርጉታል። ከጠጣ በኋላ እንዲህ ሀባብ ዛሬ እንደዚህ ይመራል እንዴ ብሎ ቢያመነታም ኦልሬዲ ወደ ውስጥ ገብተዋል። እውነት ብቻውን መራራ ነው ታውቃላችሁ። ኮትድ መሆን አለበት በተቻለን መጠን። እግዚአብሔር የተመሰገነ። ብትፈልግ ስማ አትስማ አይነት ነገር አንበላቸው። መድኃኒቱ ውስጣቸው የሚገባበትን አፕሮች እግዚአብሔር በመራን መንገድ እናርግ። እግዚአብሔር በነገር ሁሉ። አንዳንድ ጊዜ መንገድ ላይ የሚሰብኩ ሰዎች ዊርድ የሆነ አቀራረብ አላቸው። እኔ እስማማለሁ ጎዳና ላይ በመሰበኩ። አንዳንዶች በጣም በሚያደናቅፍ ሁኔታ በሌላ መልኩ የወንጌልን አፒታይት ሊያዘጋባቸው የላካቸው እስኪመስለኝ ድረስ ራፍ የሆነ አቀራረብ አለ። እሱን ነግሬያችሁ ልለፍ። ስለዚህ ኢየሱስ ተጠንቅቆ ነው። እናንተ ዝም ብላችሁ አባትና እናታችሁን ብትከተል እኮ ዝም ብላችሁ እኮ ነው ሳይገባችሁ ቢላችሁ ዋት
ተያይዘው ነው ወንድማማቾች የሚሄዱ። እንዴ አባቴን ጥዬለት መጥቼ እንዲህ ይለኛል እንዴ? አልገባህም እንዴት ይለኛል? ቆይስ ቀስ ልበልና የሰፈሩን ወሬ ይንገሩኝ መጀመሪያ። ምን ሲባል ተዋለ? እንጀራ ባበዛው ጊዜ ምን ተባለ ሲባል ሰዎች እየተቀባበሉ አንድ ሰፈር ውስጥ ዮሐንስ የቤተ መንግስት አካባቢ እንዲያው አንገቱን ስቆርጠው ዝም ብሎ የሚቀጥል አይደለም ይሄ ዮሐንስ በኋላ ሊያስነሳው ነው እኔ እንድገለው ዝም ያለ ብሎ ስለሚጠረጥር ይፈራል ተመልሶ በሌላ ፎርም እንዳይመጣበት። ስለዚህ ከዛ ቤተ መንግስት ከዚህ ኢንቨንት የተነሳ እንዲህ አይነት ጥርጣሬ ነበር። አንዳንዶች ዮሐንስ መጥመቁ፣ ሌሎች ደግሞ ኤልያስ፣ ሌሎችም ኤርሚያስ ወይም ከነቢያት አንዱ ነው። ኤርሚያስ አሟሟቱ አይታወቅም፣ አልተዘገበም። ምናልባት በስውር ገለውት ሊሆን ይችላል። ኤልያስም እንደዚሁ። ስለዚህ እሱ ሊሆን ይችላል። ኦኬ ጥሩ ነገር ነው፣ ሰማችሁት። ግን እስቲ እናንተ አባቴ ተዋችሁልኝ፣ እናንተ ደቀ መዝሙር ነኝ ብላችሁ የምትፎክሩ እኔ ለመሆኑ ማን ነኝ አላቸው። ማን ብላችሁ ነው የተከተላችሁኝ? እናንተስ እኔን ማን እንደሆንኩ ትላላችሁ? ወገኖች ለዚህ የምንሰጠው ምላሽ ነው የዘላለም ሕይወትም የዘላለም ሞትም ውስጥ መግባታችን የሚያመለክተው። አንድ የሆነ የቴሌቪዥን የጥያቄ መልስ አለ በጣም ዊርድ በሆነ ሁኔታና ጥያቄ ሲመልሱ ከትልቅ ገደል ባህር ጫፍ ላይ አድርገዋቸው የሆነ ነገር ላይ አስተኝተዋቸዋል። ስፕሪንጉ ይወረውራቸዋል እና ጥያቄ ተጠይቀው መመለስ ያልቻለ ሰው ስፕሪንጉ ይወረውረውና ባህሩ ላይ ይጥለዋል። እዚያው ላይ የሚያቆያቸው መልሳቸው ነውና እዛ ለመቆየት የሚወስናቸው ድርጅቱ፣ አወዳዳሪው፣ አጫዋቹ ድርጅት የሚጠይቃቸው ጥያቄ ካልመለሱ ከተሳሳቱ ይሳቀቃሉ። ስፕሪንጉ ይወረውራቸውና ወደ ላይ ወስዶ ባህር ውስጥ ይጥላቸዋል። በጣም አሳቃቂ ነው። ከተደረደሩት ሰዎች እዚያው መቅረት የሚችሉት ለተጠየቁት ጥያቄ ምላሽ ሲሰጡ ነው። ስለዚህ አሁን ተምዘግዝገን ሲኦልም ለመውጣት ከዚያ ተርፈን ወደ እግዚአብሔር መንግሥት ለመግባት ለኢየሱስ ክርስቶስ ማንነት የምንመልሰው ምላሽ፣ ይሄ ምላሽ በሰይጣን ላይ ባለስልጣን ያደርገናል፣ ከሞት ወደ ሕይወት ያሻግረናል፣ የኃጢአትን ኃይል ይሰብራል። ስለዚህ በትክክል ሲገባን የዘላለም ሕይወት እናገኛለን። ለዚህ ነው ዮሐንስ ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የሚለውን ቃል ከቁጥር 12 ዮሐንስ ወንጌል ምዕራፍ 1 ወደ ቁጥር 1 ወስዶ አልነገረንም። ያንን ከመናገሩ በፊት ስንቀበለው ማን ብለን እንቀበለው የሚለውን መልሶልናል። ይህን አድምቄ ነው የሚሄደው። በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር፣ ቃልም ደግሞ ከእግዚአብሔር ጋር ነበር ይላችኋል። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ብሎ ይናገርና ወደ ታች ወደ ገዛ ወገኖቹ መጣ፣ ዓለሙም አላወቀውም። ተቃወሙት ብዙ ሰዎች። ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ኢየሱስን የማይቀበል የለም በምድር ላይ ማንም፣ ከሰይጣን በቀር ኢየሱስን ማንም አይገፋውም። ሙስሊሞች አይቃወሙትም፣ ጆሆባዎች አይቃወሙትም፣ ካቶሊክ አትቃወመውም፣ ኦርቶዶክስ አይቃወሙትም፣ ጴንጤዎች አይቃወሙትም፣ የሰው ዘር ፈላስፋዎች እንኳ አይቃወሙትም። ሁሉም ይቀበለዋል። ችግሩ ግን ሲቀበሉት አጉድለው ነው የሚቀበሉት። ወደ ጆሆባ ዊትነስ ብትሄዱ፣ ወደ ኦንሊ ጂሰስ ብትሄዱ ኢየሱስ ክርስቶስን አጉድለው ነው የሚቀበሉት። ሁሉ በእርሱ ሆነ፣ ከሆነውም አንዳችንስ እንኳ ያለ እርሱ አልሆነም ብሎ ፈጣሪነቱን ሲያሳያቸው ይህንን ወስደው አምላክ ለማለት ስለሚቸገሩ ፍጥረትን ቀድሞ የተፈጠረ ለመፍጠር የተፈጠረ ያደርጉታል። ዮሐንስ ግን ጊዜ ሳይፈጠር ታይምና ስፔስ በሌለ ጊዜ እንደነበር ይነግራችኋል። ጊዜና ቦታ በእግዚአብሔር ነው የተፈጠረው። አብ፣ ወልድ፣ መንፈስ ቅዱስ ከስፔስና ከታይም ውጭ ነው። ለዚህ ነው አሁን ተብሎ ሲጠራ ሳለ በእግዚአብሔር ሰዓት አቆጣጠር
ትናንት ዛሬ ነገ የሚባል የለም። ለእኛ ነው ቀን የሚቀጥርልን። ለእስራኤል ነው ከዚህ ቀን በኋላ የዓመቱ መጀመሪያ ወሩ ከሌ መነሻው ይሄውን ብሎ ቀን የሚመትርላቸው ከታይም ውጭ ሆኖ ነው። ብዙ ሰው አንዳንድ ጊዜ ይህ እሱን ማን ፈጠረ ሲሉት እውነት ነው። አንድ መሐንዲስ ትልቅ ህንፃ ሲሰራ ውስጡ ሆኖ አይደለም የሚፈጥረው፣ ውጭ ሆኖ ነው የሚፈጥረው አይደል? እግዚአብሔር ከፈጠረው ነገር ውጭ ሆኖ ነው ይሄንን ዓለም ያስገኘው። እግዚአብሔር የተባረከ ይሁን። ስለዚህ ይሄ ስላስቸገራቸው ለመፍጠር የተፈጠረ ያደርጉታል። ስለዚህ አጉድለው ነው የሚያምኑት። ሙስሊሞች ደግሞ ነብይ ያደርጉታል። ጭራሽ አሳንሰው የነብያቸው ነብይ ሊያደርጉት ያምራቸዋል እንጂ ይቀበሉታል። እንደዚህ ነው የሚቀበሉት። የሚያድነን አቀባበል ግን ኢየሱስ አሁን የጠየቀውን ጥያቄ መመለስ ሲቻል ነው። ስለዚህ ክርስቲያኖች ሳይኮሎጂካሊ ጴንጤ እንዳንሆን፣ ይህ ሳይኮሎጂካል ቦርናጌን የሚባላል፣ ሳይኮሎጂካል ክርስቲያን ሰው የክርስቶስ ሳይሆን ክርስቲያን ነኝ ይላል። ስለዚህ ጥሩ እየተሰማን ነው፣ ነኝ ነው የምንለው፣ ግን እንደ ቃሉ ግን ነን ወይ? ለዚህ ነው እነዚህን ሰዎች መጠየቅ። እነዚህ ደቀ መዝሙር ናቸው፣ ጌታን ተከታዮች ናቸው፣ ከፊት የሚታዩ ናቸው፣ ሲፈውስ እዚህ ያሉ፣ ግን መፈተሽ ነበረባቸው። ስትዘምሩ፣ ስታገለግሉ፣ ቸርች ስትሄዱ፣ አስራታችሁን ስትሰጡ፣ ብዙ ነገር ስናወራ ኢየሱስ ለኛ ማን ነው? ለዚህ ነው ሰይጣን በዚህ ጥንቅቅ ባለ ዕውቀት ሰዎች ካላመኑ ኢየሱስን በመቀበላቸው እንደማያሸንፉት ያውቃል። አቀባበላቸው ነው ዲስቶርት የሚያደርገው። ለዚህ ነው ቲክቶክ ላይ መጥቶ እንኳ ሰው የተጣመመውን ነገር እሱን አጣሞት አጣማሚ አድርገው ይልከዋል። ሰይጣን ሁሉ ጊዜ ኮራጅ ነው። እግዚአብሔር መጽሐፍ ሲጽፍ እሱም መጽሐፍ ይጽፋል። ቅዱሳን ሰዎች በመንፈስ ቅዱስ ተነድተው መጽሐፍ ጻፉ። ክፉ መንፈስ የሰፈረባቸው ሰዎች በክፉ መንፈስ ተነድተው ተረት ጻፉልን። ወገኖቼ መጽሐፉ የሚለውን የሚቃረን ሌላ መጽሐፍ ካለ እሱ መጽሐፍ ከጂኒ ነው፣ ከአጋንንት ነው። መንፈስ ቅዱስ ኢየሱስ ያጸድቃል ብሎ ሌላ ደግሞ መንገድ አይሰጣችሁም። ብዙ ሰው ሰይጣን አስርጎ ያስገባውን የራሱን መጽሐፍ ወርውረን ልናመልጠው የሚገባ አንዳንድ መጽሐፍቶችን አቅፈን የመጽሐፉን እውነት ጋርደን እንኖራለን። ብዙ ሰዎች እዚህ ባይሰሙ ሲኦል ገብተው ይሰማሉ፣ ተቃጥለው ይረዳሉ። ግን ሳንሞት ይብራልን። እግዚአብሔር የተባረከ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ መጠየቅ ነበረበት። ለምን ይክሰሩ አባትተው መጥተው ለምን ይክሰሩ? በዚህ መጠን ፉል ታይም ተከትለውት እያገለገሉ ለምን ሳይድኑ ይቅሩ? እግዚአብሔር ይባል። ነገ ደግሞ የሚላኩ ስለሆኑ ይህንን ማወቅ አለባቸው። ፕሊስ ኢየሱስን ስለ ኢየሱስ ለመናገር የተዘጋጀን እንሁን። ይሄ ጥሩ ፕላትፎርም ነው ይህንን ለመማር። ስለዚህ ጌታ ምን አላቸው? የሰው ልጅ ማን እንደሆነ ይሉታል አለ። መለሱለት። ከዛ ጌታ ጠየቃቸው፣ እናንተስ? እንዴ እኛን ጭራሽ ጠይቀናል? አዎ እናንተስ እኔን ማን እንደሆንኩ ትላላችሁ? አንዳንዴ የሚያስደነግጥ ክርስቲያን ሊገጥመን ይችላል። አንድ ወንድ ጓደኛዬ ሲነግረኝ እንደ ሜንቶር ትሆንልናለች ብለን ያሰብናት እህት በወሬዋ መካከል ምን አለች አለ፣ እዚህ እኮ የሆነ ነጋዴ ባህር ውስጥ እኮ ጣሊያኖች መጥተው ሰይጣንን በወጥመድ ይዘውታል አለቻል። ዋት ሁላችን እንደነገጥናል። ሰይጣን በወጥመድ እንዲያዝ የምታምን የጥንት ክርስቲያን በጣም ሲሪየስ ነገር ነው ወገኖቼ። ስለ ኢየሱስ ያለ ምላሽ አንድ ፕሮግራም በመካፈልና ባለመካፈል ያለ ነገር አይደለም። ወይም የአንድ የዓለም ዕውቀት በማወቅና ባለማወቅ አይደለም። ውጤት አለው ወገኖቼ።
ለድላችን፣ ለማሸነፋችን፣ ለነጻነታችን የሚወስንን ዕውቀት ቁጭ ብለን ማጠናት አለብን። ሰባኪዎች የሚያጠኑት ብቻ አይደለም። ለራሴ ነጻነት ነው ኢየሱስን ማጠናው፣ ስለምሰብክ አይደለም ማጠናው። እሱን ባወቅኩት መጠን ኮንፊደንት እሆናለሁ። በጣም ልብ ያርፋል። እሱ ሲገባኝ አንዳንድ ጊዜ በምጸልይበት ጊዜ በክርስቶስ ያለኝ ስልጣን ጸሎቴን ይወስነዋል። ዳዊት ጎልያድን ሲገጥም ቁመቱን አላየም። እሱ ሊያሳንሰው ይፈልጋል። አለባበሱን ይነግረዋል። ኦፊሻሊ ኦርዴን የሆነ ሰው አይደለም። የያዘው ወንጭፍ ነው። እሱ ደግሞ የጦር ልብስ ለብሰዋል። ዳዊት አልተንቀሳቀሰም። እዚያ ጋር ኤክስፔሪየንስ አድርገዋል። አንድ ትንሽ ልጅ ድብን አፍንጫውን ብሎ የጎረሰውን ሲያስጥል፣ አንበሳን መጥቶ የጎረሰውን ሲያስጥል ዲቫይን የሆነ ሌላ ስልጣን እንደረዳው አውቋል። ስለዚህ ምናል ሳይነቃነቅ ትንሹ ልጅ በተገዳደርከው በጭፍሮች አምላክ ስም መጥቼብሃለሁ አለው። ወገኖቼ የኢየሱስ ግነትና ትልቅነት የብቻው እንዳይሆን እኛን ይዞ ከፍ ያለ ስለሆነ በሱ የከፍታ መጠን ነው የምናሸንፈው። ከአዲስ አበባ ወደ ሌላ ሀገር ስንበር የሰው አይነት ያረጀ ወጣት፣ ለቦክስ የሚሄድ ለስፖርት የሚሄድ ወገቡ ታሞ ለሕክምና የሚሄድ ሰው ሁሉ ኤርፖርት ተሰብስቦ ይሰለፋል። ከዛ መሰላሉን ረግጠን አውሮፕላን ላይ እንቀመጣለን። ወገቡ የታመመም ጡንቻ ያለውም ገብቶ በወንበሩ ቀበቶ ራሱን ያስርና አውሮፕላኑ መንቀሳቀስ ይጀምራል። ይዞን ይዞራል፣ ያኮበኩባል፣ ይዞን ከፍ ይላል። ከፍ ይልና መሄድ ሲጀምር የአውሮፕላኑ ከፍታ የተሳፋሪውም ስለሆነ ካፒቴኑ አናውንስ ያደርጋል። ሌብል አለ ከፍ ብለው የሚሄዱበት ምግብ ምናምን የሚቀርብበት ወደ ላይ ሄዶ ሌብል አለው የሚቆምበት እና እዛ ላይ ይናገራል ካፒቴኑ። ከበረራ ዋና ክፍል ካፒቴን እከሌ ነኝ፣ በዚህ አውሮፕላን ቁጥር አውሮፕላን ለመብረር እንኳን ደህና መጣችሁ። አሁን የምንበርበት የበረራ ከፍታ ከባህር ጠለል በላይ 38,000 ጫማ ነው ይለናል። ስለዚህ ወገበ በሽተኛውም ቦክሰኛውም የሰው ዘር ሁሉ ከፍታው 38,000 ጫማ ነው። እንዴ ማማም ለወገብ ህመም እየሄዱ አዎ ወንበሩ ላይ ታሰሩና እሳቸው ያንቀላፉም 38,000 ጫማ ላይ ናቸው። ወገኖቼ ያመነውና የተቀበልነው ጌታ ከሰይጣን ጫማ ስር አውጥቶ ወደ አብ ቀኝ ነው ይዞን የበረረው። ይሄ ከፍታ ሲገባን ወገኖቼ የት እንዳለ ካፒቴኑ ቢነግራቸው ለማማ ወገባቸው ለታመሙ እኔም እዛ ነኝ እንዲሉ ነው። እግዚአብሔር ይባረክ። ከበረራ ዋና ክፍል ስለ ኢየሱስ የሚነገረን ከፍታ የሱ ብቻ አይደለም፣ የኛም ከፍታ ነው። እስቲ አሜን ሃሌሉያ እያላችሁ ጻፉ። ክብር ለእግዚአብሔር ይሁን። ስለዚህ ከፍ ያረገን ጌታ ስንት ሺህ ጫማ ላይ ነው ያለው? ምን ያህል ድል ነስተዋል? ምን ያህል አሸንፈዋል? ክብር ለእግዚአብሔር ይሁን። የእሱ ከፍታ የብቻው ስላልሆነ ነው። ኢየሱስ ጌታ ነው ስንል ምን ይጠበስ ብሎ በኩርኩም ያላለን ሰይጣን ጌትነቱ እኛን ይዞ ስለወጣ ነው። በወደደን በእርሱ ከአሸናፊዎች እንበልጣለን ማለት በምንችልበት ከፍታ አንድን ኃጢአተኛ ሰው ይዞ ከፍ ያለው ከመላእክት ይልቅ በጥቂት ያነሰው የእኛ ድራሻ እሱ ስለሆነ ነው። መነሻውን ለዚህ ነው ወገኖቼ። በርኩሳን መናፍስት ብቻ አይደለም። መልአኩ ገብርኤል እንኳ ዘካርያስ በሚፈልገው ፍጥነት አላምን ሲል አፉን እንደዚህ ዘግቶት ነው ሄደው። በቅዱስም መላእክት በርኩሳን መናፍስት ስልጣን ስር ነበርን። በኤደን ገነት ከመከስከሳችን የተነሳ ጌታ ግን መልሶ በኃጢአት ውድቀት ምክንያት ፍጥረትን እንዲገዙ የተወከሉ ሰዎችን በውሸት አታሎ የተከለከለ ፍሬ አስበልቶ እሱ እግር ስር አወርዷቸው ነበር። በዚህ ብልሃት ነው ወገኖቼ ስልጣን ከሰጣቸው ጌታ ጋር አጣልቶ ባለስልጣኖችን ጫማ ውስጥ ያስቀመጠው። ለዚህ ነው ኢየሱስ ሲመጣ በምድረ በዳ ስልጣን በሰማይና በምድር ተሰጠኝ ብሎ ኢየሱስን ሲያወራው የት ያገኘኸው አላውለውም። እሱ ባይሰጠውም ከሰው ቀምቶ ስለነበር ነው። ሰው የገዛ ስልጣኑን ስለሰጠ ኢየሱስ እዚህ ዲል አያረግም። አሁን የታገኘኸው አልልህም። ባለስልጣን ብትሆንም ይችን ስልጣንህን አሽቀንጥሬ ጥዬ ሕጋዊ አድርጎ የሚያስገዛህን ኃጢአት በመስቀል ላይ ጠርቄ በእኔ የሚያምኑትን ጫማቸውን አንተ ራስ ላይ ላረገው ነው። ለጊዜው የቀማኸውን ከሰው የወሰድከውን ስልጣን ስለያዝክ የታመጣኸው አልልህም።
እኔም የወረድኩት ከሰው የቀማሁን ነገር ሰው የሆንኩት እኔ ሞቼ ተነስቼ በአብ ቀኝ የሚያምንብኝን ይዤ ለመውጣት ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ኢየሱስ ሰው የሆነው ሰው ሁሉ ከኃጢአት በታች ስለሆነ ይህን ወቅ ወገኖች። ለዚህ ነው ልንመርጥ አንችልም። ሰዎች የኢየሱስን እናት የተለየ ቅድስናና ሌላ ተፈጥሮ እንዲኖር አድርጎ መስበክ በወንጌል ላይ አታክ ማድረግ ነው። ወገኖቼ አትታለሉ። መድኃኒት ያለችውን የኢየሱስን እናት ከኢየሱስ በታች አታርጓት። ይሄ ከጀርባው የሰይጣን እጅ አለበት። በእናቱ በኩል መጥቶ ልጁን ሲጋርድባችሁ ዓይናችሁ ይከፈት። የተከበረች እናት ነች፣ በአብ ቀኝ በክብር ያለች። ጌታ ኢየሱስ ሲመጣ ምናያት፣ እምናደንቃት የእምነት ምሳሌያችን፣ ወንድ ሳታውቅ መጸነሷን አሜኑ ይሁን ብላ የተቀበለች፣ ልንንቃት አንችልም ወገኖቼ። ያንን የከበረ ጌታ በማኅፀኗ ያቀፈች ክቡር ናት። እየለያችሁ ሲጋረድ አስተውሉ። እርሷን በክርስቶስ አምና ድናለች። ወገኖቼ እንደሚሏት አይነት ብትሆን ነው ለምን አምላክ ሰው ሆነ? ይሄ የከበረ ጌታ ለምን በረት ተወለደ? አማራጭ ስለሌለ ነው። ሁሉም ኃጢአት ሰርቶ የእግዚአብሔር ክብር ስለጎደለው ነው። ስለዚህ ኢየሱስ ክርስቶስ የመጣው ለዚህ ነው። ወገኖች አትታለሉ። በክርስቶስ ያመኑ ነው ማርያምን ሄደው የሚያዩት በሰማይ እናገኛታለን። ምክንያቱም የዘላለም ሕይወት ብዙ ሰዎች በጣም ወደዋት አያገኟትም፣ ይሄንን በማመን ሲኦል ስለሚሄዱ። በክርስቶስ ያመኑ ግን የተወደደችውን የክርስቶስን እናት ሄደን እናያታለን፣ የእምነት ምሳሌ የሆነችውን። ይሄ ነው እውነቱ ወገኖች። በጣም ሲሪየስሊ እንንገራችሁ፣ አክብሮት ባለ ሁኔታ። እግዚአብሔር የተመሰገነ ይሆን። ከመላእክት በጥቂት አንሶ ስለኛ ሞተ። ሰይጣን የሰራውን ካልኩሌሽን ወደ ምድር ሲጣል ሰው ባለስልጣን ነበር። ወደ ኋላ አመጣችኋለሁ። ስለዚህ ኢየሱስ ክርስቶስ ሰይጣን ሕጋዊ ነበር። ታውቃላችሁ፣ በኃጢአት ነግሶ ነበር። በክርስቶስ ኢየሱስ ሞትና ትንሣኤ ነው ሕጋዊነቱን ያጣው። ሰይጣን ከተሻረ 2000 ዓመት ሆኖታል። ወይ ወንጌልን ከልክሎ ወይ ሰዎች ወንጌል እንዳይገባቸው አድርጎ ነው ዓለምን የሚገዛው። እኛ ግን አመለጥ ነው። ጠላቱ ነን፣ ነቅተን የምናነቃ። መሻሩን በመንገር አስቸግረነዋል። ለዚህ ነው ጭራቅ አድርጎ የሚስለን። ሰው ተከትሎ ከሰማን መሻሩን እንነግርበታለን። ያለቀ ነገር ነው። እሱን አሽቀንጥሮ ድል ነስቶ ነው የሄደው። ክብር ለእግዚአብሔር ይሁን። የምስራች የሆነው ይሄ ወንጌል ነው። መጽሐፍ ቅዱስ የሚጠላው ለዚህ ነው። ሰይጣን መሻሩን የሚነግር መጽሐፍ ነው። አንድ ጊዜ 2 ባልና ሚስቶች ሀብታም ነበሩና የዘመኑ በሽታ በዛ ጊዜ አመማቸውና መድኃኒትም አልነበረም። ወደ ሞት በሚቀርቡበት ጊዜ ሀብታቸውን ለልጆቻቸው ማውረስ ፈለጉ። ልጆቻቸው ገና ሕፃናት ስለነበሩ አጎታቸውን ጠርተው፣ የሴትዮዋ ወንድም ይሁን የሰውየው ብቻ አላውቅም፣ ተጠራና ንብረቱን ሁሉ ቆጥረው አስፈርመው ሲያድጉ አውርሰልን አሉት። ከዛ በኋላ የሆነው ነገር ምንድን ነው? ልጆቹ ወላጆች ከሞቱ በኋላ አጎቱ ታማኝ አልሆነም። በንብረቱ በጣም ጓጓ። መውሰድ በጣም ነው የፈለገው። ስለዚህ እነዚህ ልጆች ሰነዱን አያውቁትም፣ መረጃው የላቸውም። ስለዚህ ጨካኝነቱ ደግሞ የትልቅ ቤት ወራሾች ሆነው እያለ ልክ እሱ ሀብት ኖሮት የሆነ ሰርቪስ ቤት እንዳስጠጋቸው አድርጎ አስቀምጣቸው። በቃ ልጆቹ አጎታችን ባይኖር የት እንኖር ነበር ይላሉ። የሚወርሱትን ነገር ወርሶ የሆነ በቃ እንዲያው እንዳይሞቱ እንዳይድኑ አድርጎ ነው ያስቀመጣቸው። ሰውየው ግን ሁሌ የሚረሳው ወይ ቀዶ አልጣለውም። ወላጆቹ የጻፉት ሰነድ ግን ሁል ጊዜ ኮሜዲ ነው ውስጥ አለ። ከመስሪያ ቤት ሲመለስ ተንደፋድፎ ቼክ የሚያደርገው ሰነዱ ያለበትን ኮሜዲ ነው። ቁልፉን በታማኝነት ይዞ ነው የሚዞረው።
ግን ልጆቹ ያደጉ ሲመጡ የሆነ ቤት ማስተካከል አማራቸውና እንዳጋጣሚ ደግሞ ኮመዲኖ ክፍት ሆኖ አገኙት። ወረቀቱ ተዝረክርኮ የሁሉ ጊዜ ጥንቃቄው ላላና የሆነ ነገር ሆነ። በኋላ ሲያስተካክሉ እነዚያ ያደጉ ልጆች ወላጆቻቸው ከመሞታቸው በፊት የሚወርሱትን ነገር በዝርዝር ጽፈው እሱ አውራሽ እነሱ ወራሽ እንደሆኑ በሰነዱ አወቁ። ብዙ ዘመን ነው የተከታከለው። በቃ እሱ ከተነበበ እሱ ትራሽ ተደርጎ እነሱ ወራሽ ስለሚሆኑ ተጨንቋል። ወገኖች ኮመዲኖውን በትጋት ነው የሚቆልፈው። ቆልፎ ይዞ ነው እነዚያን ሰዎች ወራሾችን ኮርነር ያረጋቸው። ደስ የሚለው ነገር አፈት ልኮ ወጣ፣ ሰነዱ ተገኘ። ልጆች ሞኞች አይደሉም። ለዘመዶቻቸው ወስደው እሱን ሰጡ፣ ለአገር ሽማግሌዎች። ከዛ ሰዎች ተሰበሰቡ። የሆነው ነገር ተጋለጠ። ይሄው አጎታችን ለካም ወራሾችን ነው እኛን የሆነ ሰርቪስ ቤት ቀዳዳ ፍራሽ ላይ የሚያስተኛን፣ ምግብን በቅጡ አያበላንም። በቃ ድርድር ተደረገ። አፕሳይድ ዳውን ነገሮች ተለወጡ። እነሱ ወራሾች ሆኑ፣ እሱ ከግቢ ተባረረ። ወገኖች እንደሱ ነው ሰይጣን አሁን ኮመዲኖ ውስጥ እንደተደበቀ እሱን አሽቀንጥሮ እንደሚችል አጎቱ እንደሚሸሽገው ሰነድ ነው መጽሐፉን ያስጣለው። ለዚህ ነው ወገኖች አስተውሉ። ተረቶች መጥተው የሞሉት አየሩ፣ ቲክቶኩ። አንድ ሰው ምን ይላል? እንዴው ኢየሱስ አያስፈልጋችሁም፣ እግዚአብሔርን ክዳችሁ የማርያም ወዳጅ ከሆናችሁ ከሲኦል ታድናቸዋለች ይላል ሰው። ገብቼ ለዚህም ቃለ ሕይወት ያሰማናል እንዳይሉ ብቻ ብዬ በኋላ ሳይ ያለ የለም። ማቹር እያረገ ነው ሰው። አያችሁ፣ ሲያዘናጋ እኮ ነው። ያልሞተችለትን ደም ያላፈሰሰችን የዕዳ ጽፈቱን ያልሻረችውን ለዚህ የሆነውን ኢየሱስን የወለደችውን የተባረከችውን እናታችንን በጌታ ድና በአብ ቀኝ በክብር ያለችውን መጋረጃ ሲያረጋት፣ ከዚህ ሁሉ ጽሑፍ ጀርባ ወገኖች ይሄ ሰነድ እንዲደበቅ ነው። ሰነዱ ሰይጣንን ሕጋዊነት እንደሌለው፣ አሁን አልጋ የሚያሸጥ አሁን እገላለሁ የማለት መብት የለውም። እኛ ሰፈር አይሰራም። እኛ ሰፈር ይረገጣል። እኛ ሰፈር እንኳን መስዋዕት ልንሰዋለት ረግጠን እናስረግጠዋለን። እግዚአብሔር ይባረክ። ግማሹን ዕድሜን ከሰው አጋንንት ሳባረር ነው የኖርኩት። እግዚአብሔር ይመስገን። የሰዎችን ፊት ያጨለመውን ግራ የሚያጋባውን እሱን ነፃ እያወጣን፣ ሃሌሉያ፣ ሰዎችን ነፃ እናወጣለን። በዚህ ሰነድ ነው ድል ያለው። አታግዙት። መጋረጃ ሲያመጣባችሁ እግዚአብሔር ይባረክ። ስለዚህ የኢየሱስ ክርስቶስ ከፍታ ልክ አውሮፕላኑ ከፍ ሲል ተሳፋሪው 37,000 ጫማ እንደሚሆን ምን ያህል ከፍታ ይዞህ እንደወጣህ ለማለቅ ኢየሱስ ማን ነው? የተሳፈርክበት ያመንከው ወክሎ የሞተ ተነስቶ በአብ ቀኝ የተቀመጠ ምን ያክላል? ከፍታው ምን ያህል ነው? ክብር ለእግዚአብሔር ይሁን። የእሱ ከፍታ ለእኛ ኩራታችን ነው። ድል የመንሳታችን መጠን ሰው ሆኖ በእኛ ፋንታ ነው ድል የነሳው። ወገኖቼ አትሌቶች ሄደው ሲያሸንፉ በሲድኒ ኦሎምፒክ ለአገልግሎት እንዳገር ነበርኩ። ልባችን ቀጥ ሊል የኬንያው ሯጭ ሲመጣ አሳልፈው ኃይሌ እንላለን። አሳልፋት ደራርቱን። እንዴ ምንድነው የሚያስጨሆን? በአገራችን አውሮፕላን የአገራቸውን ማሊያ የአገራቸውን ስም ይዘው ነው ከፍ የሚሉት። ኃይሌ ሄዶ ሳጥኑ ላይ ሲቆም እኮ ድፍን ኢትዮጵያ ናት አብራ የቆመችው። አብረን ያለቀስነው የኃይሌ ድል የእኛ ብቻ ስላልሆነ አይደለም። ሻለቃ ኃይሌ ገብረስላሴ እዛ የሚያለቅሰው አገር ወክሎ ነው ባንዲራው ከፍ ሲል። ወገኖቼ ኢየሱስ ክርስቶስም ከሞት ከአጋንንት ከስልጣናት ጋር ተወዳድሮ አሸንፎ ድል ነስቶ በዚያ ሳጥን ላይ ቆም። ድፍን የሰው ዘር ነው ከኢየሱስ ጋር አብሮ ከፍ ያለው። አንድ ሰው ነው አንገቱን ለሸላሚው ያቀረቀረው። አንድ ሰው ነው የወርቅ ሜዳሊያ አንገቱ የገባው። ክብር ለእግዚአብሔር ይሆን። አንድ ኃይሌ ገብረ ሥላሴ ሲሸለም ኢትዮጵያ አብራ እንድትሸለም እግዚአብሔር አብ ከስሞች ሁሉ በላይ ስም የሰጠው አንድ አንገቱን አቀርቅሮ ከፍ የተደረገው ኢየሱስ ነው። በሱ ውስጥ ግን በክርስቶስ ያመንን አብረን ተሸለምን። ክብር ለእግዚአብሔር ይሁን። አሜን። ለዚህ ነው የአንድ ሰው ታሪክ እያወራን አይደለን።
የማጅላንን ታሪክ እያጠናን አይደለም። አንድ የሆነ ነገር አምፖል ያስገኘ ሰው ታሪክ እያጠናን አይደለም። እኛን ይዞ ከፍ ያለ ጌታ ነው ያጠና ነው። ምን ያህል ይዞኝ ወጣ። ለዚህ ነው ጳውሎስ አታድክሙኝ አለ። ከክርስቶስ መስቀል በቀር ሌላ ላልሰማ ቆርጬ ነበር ይላል። አንዳንዱ ደግሞ ለዝባስንኬው ልቡን ከፍቶ ለሚያድነው ወንጌል ቆርጧል፣ አይሰማ። ሊሳደብ ቆርጧል። ልቡን ድፍና አርጎ ወገኖቼ፣ ለሌላው ተደፍኖ ለዚህ ብቻ ነው የሚከፈተው፣ ለሚያድነው ለዝባዝንኬው ጆሮህን ድፈን። ነፃ ለሚያወጣ ለኢየሱስ ወንጌል ቁረጥ፣ ሌላ ላለመስማት። ሃሌሉያ። ጳውሎስ ዝባዝንኬ ሲሰማ ኖሮ የመጣ ሰው ነው። ለዚህ ነው ወገኖቼ እኔ ማንኛ አላቸው። ኢየሱስ እናጥናና ክብራት። እኔ ሌላ ኢየሱስ አልጨምርላችሁም። ላላወቃችሁ ሰዎች ዛሬ አስተዋውቃችኋለሁ። ይዛችሁት ግን የክብሩ መጠን ሳይገባችሁ ከነ ኢየሱሳችሁ የፈዘዛችሁ በቅጡ ማመስገን ያቃታችሁ ሰዎች በእጃችሁ ያለውን ነገር እንድታስተውሉ ነው። እግዚአብሔር ይባረክ። አንድ የታወቀ የማዕድን ዕውቀት ያለው ሳይንቲስት የሆነ ሰው የሆነ ሀገር ይሄድና ይመሽበታል። አውሬ ስለፈራ አንድ ቤት ውስጥ ይገባል። ሰዎቹ ምንሰጥ ምግብ የለም ፍራሽም የለንም አሉት። ግድ የለም ብቻ ከልሉኝ ብሎ ስሊፒንግ ባግ አለው። ገብቶ ተኛ። ገብቶ ተኝቶ እያለ ግን ቤቱን የሚያበሩበት የሆነ ድንጋይ የሚመስል ነገር አለ። ምናልባት ምድጃም አድርገውት ሊሆን ይችላል። ሰውየው ሲያየው በምድር ላይ የሚፈለግ አንዴ ሚሊዮነር ለማድረግ የሚተኩስ ማዕድን ነው። እነሱ ጋር በሆነ ነገር እንዳንድ ተራ ነገር ተጠቅሞበታል። ማብለጭለጩን ለቤቱ ወጋገን እንዲሰጥ አድርገውታል። ተጠግቶ ሲያይ ይሄ ሳይንቲስት በጣም የሚገርም የከበረ ድንጋይ ነው። በቃ ታሪካቸው ነው የተለወጠው። መብል በቅጡ የማይበሉ ሰዎች ከተማ አምጥቶ ሚሊዮነር አረጋቸው። የከበረ ድንጋይ አልጨመረላቸውም። እዛው ያለ ግን ምንነቱ ሳይታወቅ ነው። ወገኖቼ በጣም የገባው ሰው ሰለብሬት ያደርጋል። ኢየሱስ ላንተ ማን ነው? ለዚህ ነው የመጣችሁ ተማሩና አድምቁ፣ ደስታችን እንዲጨምር። እኔ ሁሌ ዛሬ ከእህታችን ወግዬ ጋር ቀድመን እንጸልይ ነበር። የመጀመሪያው ምስጋናችን ምንድን ነው? ስለ ዳንን፣ እንኳን ክርስቲያን ሆንን። ይሄ ተንጋጋውን ሰይጣን ሚሊዮን አብዝቶ የከደነውንበትን ጣዖት ሁሉ አምልጠን አብ ወልድ መንፈስ ቅዱስ አንድ አምላክ ሰውና አምላክ የሆነው ኢየሱስ ጋር በሰላም ደረስን። ያቀለለው መገለጥ ነው እንጂ አትደርሱም። መንገዱ ጥቅጥቅ ብለዋል በጣዖታት፣ ጥሩ ሰባኪ ባላቸው ጣዖታት፣ አንደበተ ርቱዕ ሰባኪዎች ሂሮ የሆኑ እሳቸውማ ተናግረው ተብሎ ሲኦል ገብተን ልክ አለመሆንን ከመማር ያዳነን ጌታ ይባረክ እንጂ ክህደት እኮ ሁሉ ነገር እዛ ሆኗል እኮ። ገብቶ የጻፈ ሁሉ እሳት እየበላው ነው። አሁን የለህም ወዳሉት ነገር ገብተው እየተንገበገቡ ነው። ምን አይነት ደግነት፣ ምን አይነት ውለታ ነው ያለልሽ የኔ እህት! ምን አይነት ቸርነት ነው ለአንተ የተደረገው! ድኛለው። ብሶት መርሻ ነው ይሄ፣ ብሶት መርሻ። የጎደለ ትንሽ ነገር አስበን ትተነው እንዳንሄድ ግዙፉን ነገር ሰጥቶናል። ትልቁን ነገር ገንድሶልናል። ክብር ለእግዚአብሔር ይሁን። ለዚህ ነው ኢየሱስ ይጠናል፣ እግዚአብሔር ይጠናል። እግዚአብሔርን ማጠናት ለጤናችን፣ ዲፕሬስድ እንዳንሆን። ምን አይነት አባት ነው ያለን? ሁሉን የሚችል የግሉ አይደለም። ሁሉን መቻሉ ላመኑት ኢምፓክት አለው። ወገኖቼ የሚሊዮነር ልጅነታችሁ እኮ የብቻው አይደለም። የአባታችሁ ሀብታምነት አይደል እንዴ የእናንተን መማሪያ የትምህርት ቤት ደረጃችሁን ከፍ የሚያደርገው? ያለ ዕድሜያችሁ መኪና የሚያሰጣችሁ፣ ተቀማጥላችሁ የሚያሳድጋችሁ። እውነት አባት የሆነው ነገር፣ አባት ጀግና ሲሆን ፕሮቴክት ይደረጋል ልጅ። ለዚህ ነው ሁሉን የሚችል ጌታ አምነን የማንችል እኛ የማንችለውን ተቋቁመን እዚህ የደረስ ነው። የሚወደው ሙሴ ሞቶበት በመዘግየቱ እያለቀሰ ያገኘውን ፈሪ ወንድ እኮ ነው እንደዚህ ያለው ኢያሱን።
በዕድሜ ዘመን ሁሉ ማንም አይቋቋምህም አለው። እኔ ራሱን ከሱ ጋር እንደሚደምር ስላወቀ ነው። ማንም አይቋቋምህም አለው። የሱን ማንም አለመቋቋም ተበድረን ነው የማንችለውን የቻልነው። ለዚህ ነው የምናጠናው። ለዚህ ነው ወገኖቼ እስራኤልን በምድረ በዳ ሲወስድ ባህሪውን የሚያሳይ ፊልም የሰራልን፣ ሕያው ፊልም የሰራልን። እግዚአብሔር ይጠናል። ሁሉን መቻሉን በረሃው ላይ ታያላችሁ፣ ምሕረቱን ታያላችሁ። ቀን በደመና ሌሊት በእሳት አምድ ከበረሃ ውሃ ሲያፈልቅ ሁሉን መቻሉን ለማሳየት። ለዚህ ነው መጽሐፉን ስታጠኑት የእግዚአብሔር ባህሪ ይታያል። እግዚአብሔር ይመስገን። ሃሌሉያ። ታላቅነት፣ ሁሉ ቦታ መገኘቱ፣ ሃሌሉያ። ሰማይ ዙፋኑን። ምን አይነት ድንቅ አባት ነው ያለን! የለህም የማይባልበት ቦታ የሌለ፣ ሁሉን የሚያውቅ። እንዲህ የሚገርም ነው። ያለፈውን ያውቃል፣ አሁን ያለውን የሚመጣውን በማጥናት ያልሆነ ማወቅ። ሁሉን ማወቀው አይደል? እሱ ያውቅልኛል ብሎ ያስተኛል። እሱ ያውቃል፣ እሱ ይችላል። እግዚአብሔር ይባረክ። ስለዚህ እግዚአብሔር ይጠናል። እዚህ ጋር ኢየሱስ ክርስቶስን ማወቃችን እየባከን አይደለም፣ ወይም ጊዜ ማሳለፊያ አይደለም። የምንሰማው ስመጣም በዚህ እውቀት ነው መጣው። ብቅ ሸዋፓረክ ስላየው ደስ ብሎኛል። ጌታ ይባረክ ስለተያየን። እሱ ግን አይደለም ግባችን። አላህ እያገለገለ ነው፣ ኧረ በርትቷል ምናምን ለመባል አንድ ቦታ ሰብኬ ስወርድ የጠፋውበት ሰው እንዲያየኝ አለ አለኝ፣ ጨምሯል አለኝ። እሱን ለመባል አይደለም። ሰዎች አንዳንድ ጊዜ መድረክ ላይ ሆነው የሞቱ ሰዎች አሉ። ከመድረክ ውጭ የሆኑ ሰዎች ደግሞ ሞተዋል። ይሄ ነው ካልኩሌሽን። ሰው አለመሞቱን ለማሳየት ሸዋፕ ያደርጋል። ከታየ አለ ያ ሰው፣ ግን ቆሞ ይሞት አለ። ደግሞ ሳይታይ ደግሞ ሕያው ይሆናል። ይሄን ወቁ ወገኖቼ። ለዚህ መልስ ለመስጠት አይደለም የምንመጣው። ከዚህ ያለፈ ግብ አለን። ሰዎች ክርስቶስን እንዲያውቁት፣ ነፃነት እንዲሆንላቸው፣ ከክፉ መንፈስ ነፃ እንዲወጡ። አያሳዝኗችሁም ወገኖቼ? ሰሞኑን የምንሰማው መልእክት አለ ተመሳሳይ በመልካም ወጣት። አለቅሳለሁ ወገኖቼ። የምሰብከው ወንጌል ምን ያህል አስፈላጊ እንደሆነ ይገባኛል። ሲያሳዝኑ ወጣቶች፣ የኃጢአት ቀንበር። አንዷ ምን ትላለች? አባቴን ደጋግሜ መወደውን አባቴን መድኃኒት ሰጠው ነበር አለች። ልትገለው። አንዱ ገደልኩት አባቴን፣ እጄ ላይ ሞተ። ወገኖቼ አንጫወት። ይሄ ወንጌል ያስፈልጋል። እስረኞች ነፃ ይውጡ። ቀን የጨለመባቸው ይህንን አድቫንቴጅ፣ የእኛን መተኛት፣ የእኛን ወንጌል አለመስበክ አድቫንቴጅ የመታ ትውልድን የጨረሰ መንፈስ ሰብከን እናባረው ከሰው ውስጥ። በገዛ እጃቸው ገላቸውን ይገሸልጣሉ። ያገኘው ጠርሙስ ሰብሬ። ይሄ አዋራጅ መንፈስ ጌታ እጃችንን ቢያገኘው ወገኖቼ ጁስ ነው የምንጠጣበት። አረቂያን መርጠን እሱ እግዚአብሔር ይባረክ ውስጣችን ሲገባ ቤት የሚያሳምር ውበት የሚመልስ ወገኖቼ ድነው ሲመለሱ። አንዳንድ ጊዜ ድነው ሰዎች በሳምንት ልዩነት ለመማር ሲመጡ ከለራቸው ይቀየራል። ይሄ ብዙ የኮስሞቲክስ እኮ ማስታወቂያ እኮ የወንጌል ማስታወቂያ ነው። ማዲያት እናራግፋለን፣ ውበትን መልሳለን። አሜን አሜን። ሰሜን ይሁን ይሄ ክርስቲያኑ ደቡብ ኮሪያ በሆነ ኢንች አድገዋል ይባላል። ሪቫይቫል ከመጣ በቁመት ከሌላው ኮሪያ የተለዩ ናቸው። የሆነ ዘመን መጥተው ለጠቅላይ ሚኒስተር መለስ ዜናዊ የክብር ዶክትሬት ሲሰጡ ለአንድ ሰዓት ነው የሰበኳቸው። ቡሚንግ ያመጣ ወንጌል ነው ብለው ቤተ መንግሥት ሰብከዋቸዋል። ታሪካችን የተለወጠው በወንጌል ነው። ሃሌሉያ። አረ ለዚህ ለሚያልፍ ሰብኮ ፖፑላር ለመሆን አንሰብክም። በወረደ ሞቲቭ ትልቅ ስራ አልሰራም። ስራውን በሚመጥን ሞቲቬሽን ነው የምንሰራው።
አየሩን ለመያዝ ለመታየት መንገድ ላይ ሰው እዛ ጋር ያለው በጣም በቃ ቫይራል ነው ያንተ ነገር። ኖ ኖ ኖ፣ ለሱ አይደለም። የሚመጥን ሞቲቬሽን ነው ያለኝ ስራውን። እግዚአብሔር ይባረክ። ለዚህ ነው የምንሰብከው። ሃሌሉያ። እናስጠናለን። የምን አይነት ጌታ ልጅ እንደሆኑ አይተን ብሶት እናራግፋለን፣ ገመድ እናስጥላለን። በአብ ቀኝ ተቀምጦ የሆነ ነገር ጎደለብኝ ብሎ አንገቱን እንዳይደፋ በክርስቶስ መክበሩን ለሰው ነግረን ቀና እናረጋለን። እኔ ቀና ያልኩት ባለኝ ነገር አይደለም። በዳንኩበት መዳን፣ በተሰጠኝ ጥሪ ትልቅነት። ዋው! ከዚህ በላይ ምን ያርግሽ? ልጁን ከመስጠት በላይ ከዚህ በላይ ምን ያርግህ ወንድሜ? ቤት ድረስ መጥቶ የጋረደውን ሰይጣን ወርውሮ ጥሎ መረጃውን ሰጠህ። ሰይጣን ጉድ ተሰራ፣ አለቀለት። በዚህ ፔጅ እግዚአብሔር ይመስገን። ለጽዮን አምላክሽ ነግሷል የሚሉ የጽዮን መልእክተኞች እግር ምንኛ ያማረ ነው። በዚህ ኮንቴክስት ለጽዮን አምላክሽ ነግሷል ብለው ሰዎችን የሚያጽናኑ ቲክቶኮች፣ ፌስቡኮች ምንኛ ያማሩ ናቸው። ኮተት የማያወሩ፣ ኮተት የማይጽፉ፣ ለመሳደብ የማይገቡ፣ ሰው ሰምቶ ቀና የሚልበትን ወንጌል የሚሰብኩ የመልእክተኞች ቲክቶክ፣ ፌስቡክ፣ ዩቱብ እንዴት ያማረ ነው። ዝባዝንኬ ለማውራት አትውጡ። መልካምም ስለሆነ ምን አጠፋው ጥሩ ነው ምናምን፣ ከጥሩ መርጠን ነው ጥሩ የምንናገረው። ካላስፈላጊ ጥሩም ጊዜያችን እንጠብቅ፣ እንኳን ክፉ ነገር ለማድረግ። ንግግሬ በቃ ጥሩ ነገር አልለጠፈው፣ ጥሩ ነው እሷን ምርጥ ጥሩ ነገር የተወለድንበትን ነገር ነው የምንለጥፈው። እግዚአብሔር ይባረክ። ይህንን ኢየሱስ ክርስቶስን ሰዎች ሲያውቁ ነፃ ይወጣሉ። ወንጌል አስፈላጊ ነው። እኔ ሁሌ ጸልያለሁ፣ እባክህ ጌታ ሆይ ዝም በማያሰኝ መጠን ወንጌልን እንድሰብክ እጄ ላይ ያለው መልእክት ትልቅነቱ ለእኔ ለራሴ ይግባኝ። ሰው ስነፍገው ምን እንዳሳጣሁት ይግባኝ። በዚህ እውቀት እናገልግል። ስናገለግል የምናገኘው ደሞዝ ወይም የሆነ ጥቅማ ጥቅም ፑሽ አያርገን፣ ሰውየው የሚያገኘው ነገር ይሁን። እግዚአብሔር ይባረክ። ስለዚህ ነው እነዚህን ደቀ መዛሙርት ምናጠናው ኢየሱስን የብቻው ትልቅነት አይደለም፣ በሰውነቱ እኛን ደምሮ ነው የወጣው። ታርዳህልና ሕዝብን ከነገድ ከቋንቋ ዋጅተህ ለአባት መንግሥት ካህናት አድርገህናልና ባለጠግነት ኃይልም ክብርም ልትቀበል ይገባሃል። እግዚአብሔር ይባርክ። ይዞን ከፍ ብሏል። ለዚህ ነው ደቀ መዛሙርትን ይህን ጥያቄ ሲጠይቃቸው እኔ ማን ነኝ ለእናንተ?